የሃይማኖት ስም ጠርቶ ነው እንግዲህ ያ ሁሉ ተብሎ ደግሞ ያንን ሃይማኖት ተመልሶ ሲያመሰግን ወይ እንትን ሲደግፍ አይተው አምነው ከተቀበሉ እሱ ሳይሆን የእኛ ነን በጎች እንደዚህ ነው የሚያደርገው እኮ። አሁን ሲሳደብ አንቺም ተናደሻል፣ እኔም ተናድጃለሁ። መልሶ ሲያመሰግን ስታየው እኔም መልስ ሰጠዋለሁ፣ አንቺም መልስ ሰጫለሽ። ሁለታችን እኮ እሱ የሚጠቀመው በሚሰጣቸው ኮሜንት ስንት ሰው እንዳየው ስንት ሰው እንትን እንዳለው ነው ጥቅሙ። ያ ነው። አዎ በእይታ ይከፈለዋል። አሁን እዚህ ሊቭ ገብቶ እሱ ገብቶ በተሳደበ ቁጥር 1000 ሰው ገብቶ ከነበረ ይከፍለዋል፣ ከፍ ብሎ ይከፍለዋል። በሌላ ነገር እንኳን ይሁን እንደዚህ ማከር። አሁን ሰሞኑን ጂጂ አለች። አሁን ጂጂ መታ ይሳካላት አይሳካላት አላውቅም። ልጇን እየሰደበች ነው እየመጣች ከሳምሪ ጋር በርኩሷን ታወጣለች። ልጇን አይተሽ ከሆነ ከሳምሪ ጋር ሞለጭ ነው ታረጋት። ድራማ ነው የሚሰሩት ተጣልተው ምናምን። እናትና ልጅ ናቸው ይጣላሉ ብለሽ እንዳታስቢ። አረ እኔ በፊት እምላለሁ እኔ በፊት እምላለሁ ሳምሪና ጂጂን እኔ በፊትም ነው የምናገረው። የፈለገ እናትና ልጅ ቢሰዳደቡ የፈለገ እንትን ቢሉ ይብላኝ ከስር ኮሜንት ለሚሰጠው ይብላኝ ለሚያጥላላው እንጂ እናት ናት። የትም እንትን አይደል። ድራማ እንደሰሩ ሁለት ባልና ሚስቶቹ ተጣላን አሉ። መቼ ልጇና እናቱ ተጣላን አሉ። ህዝቡ አሁን የአማቿን እየደገፈላት ነው። እሷን ሰው ስለሚጠላት አማጇን እየደገፈ ዞራ እኮ ቤተሰቧን እያደራጀች ነው ሴትዮዋ። ይህን የምታገኘው ግን በጥላቻ ነው። እሷን ሰው ስለሚጠላት ልጇን በአንድ ጎን ደግሞ ልጇን አውጥታ ባሏን እንትን እያደረገች ነው። አሁን ፎሎ እየተደረገ ነው፣ ስጦታ እየተሰጠው ነው ምናምን። ሰው ለሱ ያዝንለታል። ዞሮ እኮ አንድ ፋሚሊ ናቸው እነሱ። አዎ ድራማ ነው እንጂ የሚሰሩት ሶስቱም። እኔ የእነሱ መለያየት ምንም አልተዋጠልኝም። ገለል ብለሽ ስታዩ ለልጆቹም አያት ነች እቺ ሴትዮ። የምታወራው ነገር ሁሉ እውነት አይደለም። ትክክል። ምንም ብጠላው ምንም ብትልም ልጇ ነች። መርሳት የለባቸውም። ሰው ግን ልክ ረስቶ የልጇ ደጋፊ ይሆናል፣ ግማሹ የእሷ ደጋፊ ይሆናል። በአጠቃላይ ከባድ ነው። አሁን አንቺ ቆልበስ አሁን 8 ሰው ወሬው ጥሟቸዋል ማለት ነው። 8 ሰው ያዳምጣል። አንቺ እንኳን እነሱን ልብ ብዬ አላየሁም። የሚገርምህ ነገር ለምን በአንድ ስልክሽ ግን አትከፍቱም? እኔ ልብ ብዬ እንኳን አላየሁም። ስልክሽ ግን አትከፍቱም? የሆነ አንዱ ላይ አድርጊው ወይ ጌም ላይ ምናምን ነገርሽ አልነበር? ይረስችዋል እኮ ክፈችውና በአንዱ ታያለሽ። አይደብርሽም? ትስቃለሽ። የመጣውም ሰው አይደብረውም። በግድ ማውራትም አይጠበቅበትም። ይጻዬ እንዴት ነሽልኝ? ለማንኛውም አንተ እናቴ ተከታትለ ታያቸዋለህ፣ ትደርስበታል። ፈልጌ እኮ አይደለም የማያቸው። ፈልጌ መስሎሽ ነው? ቲክቶክን ለማሳደግ ብዬ ነው የማያቸው። ከመቼ ሌላ እኔ እኮ የሌሎቹ ሳይደርሰኝ ያንተ ነው እኮ የሚደርሰኝ። ከአንተ እንትን ነው ማያቸው። አይ አሁን በደንብ ይደርስሻል። ምርጥ ወሬ እናሰዳድባለን በደንብ አድርገን ብለሃል እኮ አንፈርድም ብለሃል አንተ። ወይ አንተ ልጅ በደንብ እናሰዳድባቸው። ይሰዳደቡ
እና ደግሞ ሰላምን ስድብ ተለማመጅ በይልኝ። ያው እንትን ጌመር ልትሆን ስለሆነ እንዴ ጌመር መሆን ግዴታ ስድብ መቻል አለበት እንዴ? እና ደጋፊሽን ለማፍራት መሳደብ አለበት። በቃ ወይኔ ቢቀርስ ታዲያ? ለምሳሌ ጾታ ትሳደቢያለሽ ወይ ደግሞ ብሔር ትሳደቢያለሽ ወይ ደግሞ ቲክቶክ ላይ ካሉ አንዱን ሰው እየመርጠሽ ሞልጭ አድርገሽ ትሰድቢዋለሽ። ታዲያ ምን ቢቀር ምን አለ ታዲያ? የስድብሽን አይነትና ጥራት ይለካና ጥራት አለው ወይ ስድቧ ተብሎ የሰላም ተገምግሞ አረ እያወራች ነው አልሰማሃትም? ተገምግሞ የት ይደርሳል እንዴ? ፎሎ ይጨምራል፣ ሙሉ ይጨምራል እንዴ? ደጋፊውን ጠላቶቹም አንዴ ይመጣሉ። አንዴ ለኔ ግን ነገር እንደሷ ደጋፊ ነኝ። የሷ ደጋፊ ነኝ አለ። አይ እኔ ስድብ ሲሆን እኔ ነኝ ነቅዬ ማስወጣት ሌላ ሰው ሳይሆን። እሱም ራሱ ነቅረሽ ብታባራት ራሱ ለሷ ጥቅም ነው፣ ምንም ጉዳት የለውም። ደግሞ አባረርሻት ጥቅም ነው። ተባረረች ተብሎ ይለጠፍላታል ቲክቶክ ላይ። እያንዳንዱ ጥሩ ነገር ብትሰራ ቫይራል ይወጣል። ብቻ ሃይማኖት ነካ ይሁን እንጂ ሌላውስ ችግር የለውም። ሃይማኖት ነካ ይሁን፣ ሰውና ሰውን የማያገናኝ ነገር። ዞሮ ዞሮ ሃይማኖትም ሰው ነው፣ ሁሉም ሰው ነው ነው። ቢሆንም ግን ሃይማኖት በጣም ከባድ ነው። ሃይማኖት ከባድ ነው። ሃይማኖተኞች ሃይማኖትን የሚሳደብ ሰው በሃይማኖትና ከበድ ያለ ነው። አዎ በሃይማኖትና በብሔር የመጣ ነገር አይበርድም። በብሔርማ ደስ ነው የሚለው። አንዱ ብሔር ይደግፍሻል ነው። ቢሆንም ሁለቱም ብሔሮቹ አንድ ሆኖ ነው የሚያጠቁሽ። ቢሆንም ከባድ ነው። በሃይማኖት ነው የሚያሰራው። ሃይማኖት በጣም ከባድ ነው። በጣም ከባድ ነው። ዳጊዬ ልጄ እንዴት ነህልኝ? እኔ ቀፋፊ ብቻ በአጠቃላይ እንደዚህ አይነት ነገር እኔ ድፍረቱም ወኔውም የለኝም። እግዚአብሔር ይመስገን። እኔ ስደብኝ አልኩሽ ተለማመጂ። ምን ብዬ ልስደብ? እስኪ ስሰድብ ራሱ እኮ ውስጤ ይደነግጣል። ወይኔ እናቴ ምን ብዬ ልሳደብ? እስቲ ተናገሩ እና ታሪክዬ። ወይዬ እንግዲህ እስካለን አለን ሰማሃታ የምትለን ነገ ጠዋት ትሞታላችሁ ተብላችሁ ነው ወይ? ማንም ይሞታል እስካለን አለን ስንባባል ነው። ነገ ጠዋት ትሞታላችሁ ተብላችኋል ወይ ትለናለች። ነገን መፍራት እሷ እኮ ነገን ትፈሪዋለሽ እንዴ? ስጠይቅልኝ ነገን ትፈሪዋለሽ ወይ? ሰላም ነገን ትፈሪዋለሽ ወይ? እኔ አልፈራም አለች። እኔ ሰላም ፈርቻ አላቅም። ይብላኝ አንተ ለምትፈራው፣ እኔ ፈርቻ አላቅም አለች። አረ
በእውነት እኔም አልፈራም። እሺ ሰላም፣ እኔም አልፈራም። ያለሽን ሰማሽ? ምን ያስፈራል? ያለሽን እንኳን ሰማሽ? ነገ ዛሬንም አልፈራም። እንኳን ነገ እቺን ደቂቃዋንም አልፈራም አለ። እንደዚህ ወሬ ከማቀባበል እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ።